የግብጽ አፈቀላጤዎች እንደሚያወሩት ነገር ከሆነ እንኳን እንደዛ አይነት ሆኖ አይደለም የሆነ ትንሽ ነገር ታች ካለ ሱዳን ላይ እኔ እዛ 13 ምናምን አመታት እዛ ስቆይ ትንሽ የሆነ ችግር አለ ተብሎ እንደ መንግስት እንደሆነ ነገር ከታመነ ገለበት ይዘጋል በኢትዮጵያውያን ላይ ማዋከብና የሆነ ነገር ይፈጸማል ግን ይሄን ማዋራቱ ምን ማለቱን ማን የፈለገው ካላችሁ ባጭሩ ግብጽ ነው የፈለገችው የግብጽ እጅ ከየቦታው እየተቆረጠ ነው በተለይ በኢትዮጵያ በውስጥ ጉዳይ ላይ የነበረው በፋኖ በሸኔ በህዋት በወያኔና በሻዕቢያ የነበረው ነገር እየጠፋ እየተቆረጠ ስለሄደ የሱ ማረጋገጫ ጩኸት ነው በሱዳን በኩል እንደዛ ሊሆን ነው እንደዚህ ሊሆን ነው የሚባለው እስኪ አስቡት የራሱን አየር መንገድ የራሱን ከተማ በቻለው አቅም የደበደበ ቡድን ባለበት ሀገር ላይ የኢትዮጵያ መንግስት ድሮን ከባህር ዳር አስነስቶ እዛው ሄዶ የሚመታው ምንም አርኤስኤፍን መደገፍኮ በቂ ነው ምንድነው ያልመንጣጣት ነገር ግን ከውስጥ ያለውን የጥፋት እጃቸውን ቆራርጠን ወደ ውጭ እየወጣን ነው ማለት ምንም ምናምን አንድ ኳስ አይነፋም እንደሚባለው የዝንቦች ክምር አንድ ሞሰብ አይከፍትም ተወስዱት ይሄ ሰውዬ በራሱ ዓለም ልክ ነው በቃ የሱ ባንዳ መሆን እንደ ክብር የሚታይ እንግሊዝ ሀገር ሄዶ የተቀመጠበት ማንኛውም ነገር በነውር የበሰበሰና ቆሻሻ ባይሆን ነው ባንዳ ባይሆን ነው ከሃዲ ባይሆን ነው ያንን አሁን ያለበት ማንኛውም ነገር ላይ አይኖርም ነበር ማለት ልክ ያን ስኬት ብለው ከቆጠረ ለዛ ስኬት ያበቃው ባንዳነቱ ከሃዲነቱ ወራዳነቱ ነው ከሱ አንፃር ሽበቱ ማይሰማው ምንም ማይሰማው ግን አንድ አርጋቸው ጽጌ ስንት ጊዜ ነው በእኛ ዘመን መቀለድ ያለበት መራራ ጉድና ስንት ነው መቀለድ ያለበት ልደቷ ያለው ስንት ጊዜ ነው በእኛ መቀለድ ያለው ደብረ ጽዮን በእኛ ህይወት ስንት ጊዜ ነው መቀለድ ያለው ስንት ጊዜ ነው መብት ያለው ጥያቄው እነሱ ሲረግጡን እኛም መረገጥን ከወደድን ቢረግጡን ወደሽ ከተደፋሽ ነው ነገር ወጣቶች በዘመናችን መስራት ያለብንን እንስራ በወቃሽነት ተጎልቶ ሲያላዝን የሚውል ትውልድ ጥፋቱን በታሪክ ላይ እየመዘገበ ነው ውርደቱን በታሪክ ላይ እያስመዘገበ ነው ሰዎች በሰሩት ጉዳይ ላይ ሲበጣጠስ የሚውል ትውልድ ጊዜውን ለዛ ስለዋለ ምንም ነገር አልሰራም ጭራሽ አለመስራቱ ብቻ ሳይሆን በጥፋት ዘመኑን የጨረሰ ከንቱና አስቀያሚ የዓለም ጥቁር ታሪክ ነው ይቺ ልጅ እንደዚህ ብራውን እኛ ከንተን እነሱ ብለውናል አጣይ ግን እኛ እግረ መንገዳችንን ከግብጽና ከሶማሌ ጋር ሆነን አብረን አብይ አህመድን ገስግስን ጥለን ሀገራችንን እንቀበላለን ይሄን ነው የምናደርገው አህዮች እና አሁን እነዚህ ስንት ናቸው በከሌ ስንት ነው እቺንና እቺን የሚመስል ብረት ያላቸው ሰዎች ችግራችሁ አብይ ስልጣን ቢተው ብቻ ይፈታል ብላችሁ ታምናላችሁ ደጋግሜ የጠየቁት ጥያቄ እንደዚህ ሳስባችሁ ታውቃላችሁ የዚች ሀገር ምንድነው ችግሯስ ምንድነው ከየት ነው የሚነሳው የት ነው የሚያበቃው እንዴት ነው የሚያበቃው እንዴት ነው የሚታወቀው እንዴት ነው የሚጠናው እንዴት ነው የምረዳው እንዴት ነው ማስረዳው እንዴት ነው ችግሩን ተከላከየ ሰላሙን የሚጠብቀው ስኬት ማመጣው እንደ አይነት ሐሳብ ማሰላሰል አታች ታውቃላችሁ ሀገሪቱ ከስንት ሀገራት ጋር ስምምነት እንዳላት ታውቃላችሁ ስንት ሚኒስቴር መስሪያ ቤቶች ናቸው ለጠቅላይ ሚኒስትሩ ተጠሪነት የጠቅላይ ሚኒስትሩ ካቢኔዎች ስንት ናቸው የኢትዮጵያን ህዝብ ማዝቡር ሰው ያውቋል ህገ መንግስታዊ ምናም ያውቋል እናውቃለን ትናንት መነዳት ዛሬም መነዳት ነገም ለመነዳት ትናንትም ማልቀስ ዛሬም ማልቀስ ነገም ለማልቀስ አይነት ነገር ይሆናል እስኪ ቆም እንበልና ከራሳችን ጋር እንታረቅ ራሳችንን እናግኝ ራሳችንን እንወቅ ራሳችንን እናክብር ራሳችንን ታርቀን ከዛ በኋላ ሌላው ይቀጥላል እኮ ኢትዮጵያን የሚያህል በሚሊዮን የሚቆጠር 130 እንደው አላስቆጥርም እያለ ምናምን የሚል ቤተሰብ ነው ያለው እንደወለደውን ምናምን መቁጠርና ማስቆጠር በራሱ እንደ ሐራም ኃጢያት አድርጎ የሚቆጥር ሳቤና መልካከት ነው ያለው በዚህ ጉዳይ ላይ እንኳን 130 ሚሊዮን 120 ሚሊዮን ደርሷል ተብሎ የሚታመን ህዝብ ነው የህዝብ ቆጠራም ከተካሄደ ብዙ ጊዜ
ሰው በዚህ መካከል እያለን ማንም ተረስቶ እንደዚህ እያለ የሚለን ከሆነ እኛ መቼ ነው ለኛ ባለቤት ነው? ስንሞት ሞታችን የሚነገረው በሌላ የምንገደለው በሌላ ከዛ ሃይማኖት የሚሰጠን ሌላ ብሔር የሚሰጠን ሌላ ሰው ምን ሆነው ኢትዮጵያ ምን ሆነው ሀቀኞች ምን ሆነውና ከገዢዎቻችን ክፉ የግዛት ዓለም ምን ላቀቀው መቼ ነው? እኛ ባለቤት ስላልሆን ነው እንጂ ደብረጽዮን እኮ እንደዚህ ብለን እንደ ደብረጽዮን እንደዚህ ካደረክማ በለም መንግስት እንዲህ አይነት አቋሞችን ወስደምታ መንግስት የነን ነገር ማታደርግ ከሆነ አይ እንደዚህ ብሎ ይላል እኮ እንጂ ደብረጽዮንማ ከመጣ አሳይ እንደውም ተደብቆ ሊቀር የነበረው ጠላት ራሱ በግልጽ መምጣቱ ጥሩ ነው ብሎ ይላል። እንግዲህ እንደዛ ያልን ነቀልዳል እኔ ተፈጨፋል የእምነት ተቋማት እንደ ችቦ ይነዳሉ፣ ካህናት ይታረዳሉ፣ መነኮሳት ይታረዳሉ፣ የአብነት ተማሪዎች ይረሸናሉ። ይሄንን የሚያወግዝ አንድም የሲኖዶስ አካል ጳጳስም ቄስም መነኩሴም የለምና በዚህ የጨለማ ወቅት ጨፈጨፋል የእምነት ተቋማት እንደዛ አይነት ቦርጫ ከሃዲ የቤተ ክህነት እንትናቸውን ሁሉ ቀደው የሄዱ ሰዎች ናቸው። እነዚህ እንደነዚህ አይነት ሆዳሞች የቀለዱበት ማንኛውም ነገር ነው። ለዚህ በቃ ሁሉም ነገር ቀልድ እንዲሆን እየተወራ ያለው የሰው የት ሆኖ ነው ይሄን የሚያወራው? ካናዳ እና አሜሪካ ኮንክ ዘዋውራ አማራ ከፋኮም መቀጥቀጥም መረገጥም ይኖር የምትረገጥበት የምትጋለብበት ቢሆን የሆነ ቦታ ላይ ተቀምጠ ነው የምታወራው። በአሁኑ ሰዓት ያለው ስርዓት ምንም ያህል ክፉ ቢሆን ይሄ ሰውዬ ካለበት ህይወት የባሰ ህይወት አይሰጠኝም ለኔ። ይሄ ሰውዬ ሴት ሁን ቢሉት ሴት ይሆናል። ስርዓተ ቤተክርስቲያንን ማክበር አለማክበር አይችልም። እሱ ስላለ አያከብርም። እስከዛ ድረስ ረክሶ ነው እዛ የሚጮኸው። እኔም ማምናት ቤተክርስቲያን እኔም ማምነው እምነት የእያንዳንዱን እምነት ራሱ ፈጣሪ ፍረድ በሉ የምለው የእምነትን ዋጋ ስለማውቀው እኔ ሱባኤ ነው የምገባው፣ ሀልዋ ነው የምዘጋው፣ ጸሎት ነው የማረገው፣ እሱ ጋር ነው የምጮኸው እንጂ የፈጣሪ ባለስልጣን ሆኜ ሳበቃ መስቀል ይዤ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሐዱ አብ አሐዱ ወልድ አሐዱ መንፈስ ቅዱስ እያልኩ እንዴት ዱንያ ምድራዊ ህይወት ላይ አቤቱ አላቀሩ እመጣለሁ? ቄስ ቢኮን ማለት ነው፣ መነኩሴ ቢኮን፣ ጳጳስ ቢኮን አይደል ነው። ሰማያዊ ስልጣን ነው፣ ሰማያዊ እውቅና ነው ያለው። እንዴት ሰማያዊ እውቅና ያለው ሰው እንዴት ምድራዊ እውቅና አጥቶ ምድራዊ እውቅና ለማግኘት እንዴት ሰልፍ ያደርጋል? እንዴት ይጮሃል? ይሄ ውርደትን ተመልከቱ። የእግዚአብሔርን ቃል አለመኖርና እግዚአብሔር ራሱ በመቅሰፍቱ መፍረድ አለበት። እኔ ጉባኤ ኢትዮጵያ ላይ ከማውቀው የቤተ ክህነት ትምህርት አንጻር እግዚአብሔር በቃሉ የነገዱትን ካልቀጣ አይቀጣም፣ ቀጥቶም አያውቅም ነው የምለው። በኖህ ዘመን የፈረደ አምላክ አሁን መፍረድ አለበት። ከጾታ መቀየር ጀምሮ የኃጢአት አይነት በአይነቱ ይቺ ምድር መጥፋት ካለባት ትጠፋለች፣ መዳን ካለባት መዳን እንጂ እንደዚህ አይነቱ የምንወደውን መጨባበጫ ሁሉ እንድናጣ አድርገው ኃጢአታችንን ልናዘዝ ቤተክርስቲያን ስንሄድ ትልቁን የኃጢአት አባት እዛ ቁጭ አድርገው በደሌን ልነግረው የሄድኩት ፖሊስ ትልቁ በዳይ በበደለይ ሰው ላይ እንዲፈርድ የፍርድ ቤት ዳኛ ያደረኩት ትልቅ የበደል አባት ሆኖ የሚቀጥልበት ዓለም መጥፋት ነው ያለበት። ይሄን ሰውዬ ጥላ ይዞ አሁን ይነዳሉ፣ ካህናት ይታረዳሉ፣ መነኮሳት ይታረዳሉ፣ የአብነት ተማሪዎች ይረሸናሉ። ይሄንን የሚያወግዝ አንድም የሲኖዶስ አካል ጳጳስም ቄስም መነኩሴም የለምና
በዚህ የጨለማ ወቅት ጨፈጨፋል። የእምነት ተቋማት በዚህ ሰውዬ ላይ በቤቱ ላይ እየቀለደ በመስቀሉ ላይ እየቀለደ በእግዚአብሔር ቃል ላይ የተዘባበተን ያልፈረደ ጌታ እኔ የግሌ ነው። ይሄ እኔ ከእግዚአብሔር ጋር ነው የምገጥመው። ውስጥ አዋቂው ፈጣሪ ነው። በማንኛውም መልኩ እንጥረው፣ ከእምነታችን ጋር እንሂድ። የገባንንም ያልገባንንም ይፍረድና ነገሩን ያስተካከል ይችላል ስለሚችል። በቤቱ የተዘባበቱትን ደግሞ ይቅጣ። መጀመሪያ የእነዚህ ሰዎች የግለሰቦች ኃጢአት አለ። ግለሰቦችን መተው ይችላል ምናምን የራስ ጉዳይ። ግን ብዙዎችን ይዘው የሚጠፉ እንደነዚህ አይነት ግደሉ ብለው አዋጅ የሚያውጁ የጎልያድን ታሪክ የዳዊትን ታሪክ ድገሙ የሚሉ እና አቡነ ሉቃስን የሚመስሉ ሰዎችን አሁን እነዛ ሰዎች መጣው ከነዚህ የረከሰ ነውረኝነት የጸዳ ጉዞ ኦርቶዶክስ ጀምራለች። ባለፈው እንደሰማችሁት የዲጂታል መታወቂያ ካህን መስለው ቄስ መስለው ዲያቆን መስለው በየገዳማቱ እየገቡ ያበጣበጡ ስለሆነ እነዚህ ሰዎች የሚለይ መታወቂያ እንዲሰራልን እያሉ ስራ እየሰሩ ነው። መነኩሴ ይጸልያል እንጂ እንዴት ጦር ያውጃል? እንዴት መሳሪያ ታጥቆ ግደሉ ብሎ ጦር ሜዳ ይገባል እያሉ አቡነ ማትያስ ሲናገሩ ነበር። ይሄ አቃጥሏቸዋል። ምክንያቱም ብዙ ቆሻሻ በብዙ በተከበሩ ነገሮች ላይ ሁሉ ገብቷል። የፈጣሪ ፍርድ ደግሞ ቢሆን ብዙ ነገር ይሆናል። አትፍሩት፣ ፈጣሪ ይፍረድ በሉ። ጉባኤ ኢትዮጵያ ላይ ምንጊዜም ሰው ሲገባ ኮመንት ያርግ፣ ፈጣሪ ይፍረድ፣ አላህ ይፍረድ፣ ኢየሱስ ይፍረድ፣ ጌታ ይፍረድ እያለ በየእምነቱ ይፍረድ፣ ነገሩ ይስተካከል፣ ዓለም ነፃ እንድትወጣ በእውነት ችግር አለብን ብለን የምንጮህበት ችግር ሁሉ እንዲፈታ ወይ ከኛ አጫጫህ ወይም የሰዎች ስርዓት መንግስት ከሚባለው የአረዳድ እና ያንን የነገርነውን ብሶት በቦታው አድርሶ ከመፍታት አንጻር አቅም ሊያጣ ስለሚችል አቅም ላለው ለፈጣሪ እንንገር፣ ፈጣሪ ይፍረድ፣ ችግራችን ይፈታ፣ ሰላም ይምጣ፣ ዓለም ትረፍ፣ ዘረኝነት ይውደም። ኖ ሞር ዘረኝነት፣ ኖ ሞር መገዳደል። ትናንት በሸኔ በፋኖ በወያኔ ብለን ዛሬ በግብፅ መጣ፣ በሱዳን መጣ ይላል። ከዛ ደቡብ አፍሪካ ሄደው ይገሉናል፣ ሳውዲ ይገሉናል፣ ሊቢያ ይገሉናል። ነገ ደግሞ አሁን ይሄ ቄስ ሞት ያውጃል። እዚህ አለበት ካናዳ ላይ አለበት አሜሪካ ላይ። ኢትዮጵያን ለማጥፋት የሰለጠኑ አሸባሪዎች ሁሉ የሰለጠኑትን ነገር በሰለጠኑበት ሀገር ይጀምራሉ ተግባራዊ ነገሩ። አሜሪካ ከሆኑ አሜሪካ ይጀምራሉ፣ እንግሊዝ ከሆኑ እንግሊዝ ይጀምራሉ። ያኔ አብረን ያለ ግን ፈጣሪ ይፍረድ ብንል ምን ችግር አለ? ፈጣሪ እኮ ንጹሐንን አይነካም፣ በዘረኝነት አይፈርድም። እንደ አማራ እንደ ኦሮሞ እንደዚህ እንደገባንበት ምናምን አለ የከለ ደጋፊ ምናምን እያለ ተደግፎ የማይቆመው ሁሉ እንደሚያወራ አይደለም። ፈጣሪ ይፍረድ ማለት ፍትሃዊ ነገር በትክክል መጥፋት ያለበት እንዲጠፋ መዳን ያለበት እንዲድን የሚያደርግ ነው። ምክንያቱም ጉባኤ ኢትዮጵያ ላይ የምናወራው ከችግሩ ጫፍ ላይ ሳይሆን ችግሩ ከስሩ ተነቅሎ እንዲጠፋና ሀገር እንድትድን ሰው እንዲድን ሀቅ መሬት ላይ እንዲታይ ፍትህ እንዲረጋገጥና ዘላቂ የሆነ አብሮነትና ሰላም እንዲመጣ እንጂ ዛሬ እኮ ሻዕቢያ ከግብፅ ጋር አውርቶ እንደዚህ ብለው ተመካከሩ፣ ቀይ ባህር ላይ ሰፈፉ፣ ከሌና ከሌ እንደዚህ ብሎ ነው ድሮን እዚህ ጋር መጣ ምናምን። ይሄ እኮ ከችግሩ ጫፍ ላይ እና ምን ይጠበስ ብትሉ ምን ልላችሁ አውቀዋለሁ። እሱን ግን ከስሩ እየመገዝኩት እየቆረጥኩት ነው። አብሮ የሚመገዘው ሰው ራሱን ያስተካክል፣ ከመወለጋገድ ይቁም። ያለዛ አብሮ ይመገዛል፣ ይቆረጣል ነው እያልኩ ያለሁት። ማንም በስልጣንም በክብርም በየትኛውም ቦታ ላይ ቆሻሻ ከሆነ ይቆረጣል፣ ይቃጠላል፣ ይጣላል። እንደዚህ ብሎ የሚናገር ፖለቲከኛ አልለመዳችሁም። ሁልጊዜ ትክክል ነኝ፣ ሁልጊዜ አሸናፊ ነኝ የሚል ነው የለመዳችሁ። አንተስ መቻል እና የኔ አይነት ተናገርክ በኋላ ነፍሱን የሚመረምር ፖለቲከኛ መጥቶ ሀቁን ፍርጥ ሲያደርገው ትደነግጣላችሁ። ምን ማለት ነው የሚል ብዥታ ውስጥ ትገባላችሁ። ይሄ ደግሞ የኢትዮጵያ ሪያሊቲ ፋክት ነው። ለማንኛውም እናመሰግናለን። እንኳንም ከሸፍክ። ኢትዮጵያ ታብጽዳ በእግዚአብሔር። ኢትዮጵያ ድል ይቀጥላል። ጽንፈኝነት፣ ዘረኝነትና ጎጠኝነት ይጠፋል። በሱዳንም በየትም በሰማይም በምድርም በምንም አይነት መልኩ ብትመጡ፣ በሰይጣናዊነትም በድግምት በምንም ብትመጡ የኢትዮጵያ አምላክ የኢትዮጵያን ጥላቶች አናታችሁን ብሎ ኢትዮጵያን ያሻግራል።
ኢትዮጵያን እጎዳለሁ አጠፋለሁ ያለ ሁሉ ይጠፋል እስከ ማንኛውም ክብሩ። መልካም ጊዜ